አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። ዛሬ ውሏችሁን ከእናንተ ጋር ይሆናል ውዶችዬ። ልብስ አጥቤ አላውቅም እና በጣም ቆይቼ ነበረ። ያው እኔ ሰብሪናንም ልብስ በአጠራቅሜ ነው የማጥበው። እዚህ ጋር በረንዳ ላይ ነበር ሰብሪና ተወርቃለች ብዬ በምታዩት መልኩ ታች ላይ ወርደን እያጠብን ነበር። ታች ስላችሁ ያው ከበረንዳ ውጭ ወደ ታች ዳፋ ብለን እያጠብን ነበረ። ነገር ግን ሰብሪና እንደውም የሰዓዳ ልጆችም ነበሩ በጣም እየረበሹኝ ነበረ። እዚህ ጋር እንደምታዩት አፈር ጨምራብኝ ሰብሪና በጣም ተናድጄ ከዛ ውሃ እየቀንተን እያልኩኝ ነበር ማለት ነው። መጫወቻውን አንስታ ውሃውን ትጨምርብኛለች። ዛሬ ታሪክ ነው የተሰራው ማለት ነው ውዶቼ። እና ምንድን መሰላችሁ እዚህ ጋር የሰብሪናን ልብስ እኔ በመጀመሪያ በምታዩት መልኩ እያላቀኩኝ ወደ ሀውለት አለች እዚህ ጋር የብዜቱ ልጅ ማለት ነው። ወደ እሷ ጋር ሰጣታለሁኝ እሷ ተመታለች ማለት ነው። ከዛ እዚህ ጋር ውዶችዬ ምን አደረገችኝ ሰብሪና በእንትን ጨመረችበት፣ በቃ አፈር ጨመረችበት ውሃው ላይ ማለት ነው። ምንም አማራጭ የለንም። ከዚህ ላይ አነሳን ማለት ነው። እያነሳን ላይ እዛው በረንዳ ወስደን ቪዲዮዋችንንም ሳይቀረጥ በሰብሪና ምክንያት ማለት ነው። እዚህ ጋር እንደምታዋት በቃኛ ሂድት ስንልላት የማሰራው ነገር የላትም። ብቻ ዛሬ ታሪክ ነው የተሰራው ማለት ነው። ከዛ አነሳሳን ምንም አማራጭ የለንም። ማጠቢያ ላርጎ ወይንም ሳሙናዬን ምናምን ሰብስቤ በምታውዝ መልኩ ወደ ላይ ተቃናውኝ። ምክንያቱም ሰብሪ በጣም ዛሬ ያናዳኛለች። ማጥሪያ ውሃ ላይ አፈር እየጨመረችብኝ ነበር የቆየው። ከዛ ዝጋ በረንዳ ላይ ያመጣ ነው ዝጋ የሚጨምር ነገር ስለማታገኝ ብዬ አፈር ስለሌለው በረንዳችን ላይ መጣልና በምታውዝ መልኩ ሰዓዳም ተጨመረች። በቃ በጣም ተናድጄ ስለነበረ ከዛ በሶስት ማጠብ ጀመርን ማለት ነው። ሆኖም ዛሬ ያው ሙሉ ቪዲዮዋችን ሊቀርጽ አልተቻለም በልጆቹ ምክንያቱም ይሄዱና ወይ ካሜራውን ያጠፉብኛል። የሳዳም ልጆች አሉ። በቃ ካሜራ ማድረግ ራሱ በቃ እያናደዱኝ ማድረግ አልቻልኩም ማለት ነው። በዛ ላይ ሰብሪና አለች። ሰብሪና በስሚላ ዛሬ በጣም ነው ስትረብሸኝ ዋለች። ልመታት ስል ደግሞ እየሮጠች ትሄዳለች። ስታሳዝናችሁ ወላሂ መጀመሪያ ቪዲዮ ላይ እንደውም ድምፁን ራሱ እንትን አላጠፋሁትም። ምክንያቱም ታይ ምናምን እያልኳት እምቢ ስትለኝ ልመታት ስል እየሮጠች እያመለጠች ነበር፣ አፈር ጨምራብኝ ማለት ነው። ብቻ ደስ የሚል ውሎ ነበር። ከልጅ ጋር ስትሉ ልጆቻችሁን ታይተው እያላችሁ ነው የምትሉት። ደስ የሚል ውሎ ነበረ። ያው ከሰብሪና ጋር ነው በሉት ዛሬ በጥቅሉ ልብስ የታጠበው። እዚህ ጋር እንደምታው ማሰራውታ ነገር የላትም። ማበጠሪያ ታመጣለች፣ የማታመጣው ነገር የላትም። ልብሷን ታስገባለች፣ ታጥባለች ምናምንና የሳዳ ልጆች ያው ትንሽ ተው ስንላቸው ይተዋሉ። ሰብሪና ግን ታይ ብያትም በቃ ለመተው አልቻለችም። በምታዩት መልኩ ዙሮ ስትረብሸን ነው ያለችው ማለት ነው ውዶችዬ። እስኪ በቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰቡን ከዛ ልብሳችንን አጣጥበን ጨረስን። ምሳችንን በላንና ዝጋ ቡና አፍልተን ቁጫን የሳዳ ልጆችን በምታዩት መልኩ በጣም ያስቋቸዋል። ተከታታይ ናቸው፣ ይጣላሉ ምናምንና ተው እያልኳቸው ተቆጣኋቸው። ከዛ ዝጋ ቁጭ ብለው ቡና ልንጠጣ ቁጭ ያልንበት ላይ እነሱም ካሜራው በጣም ይገርባቸዋልና በቃ ካሜራው ውስጥ ለመግባት ያላቸው ጉጉት የተነሳ ፊት ለፊት ቁጭ አሉ። ሳዳም ዝጋ ስልክ እያወራች ነበረ። ከዛ በምታዩት መልኩ ቡናችንን ፈራርሽን እዛው ውጭ ላይ ነው ቁጭ ያልነው ማለት ነው። ልብሳችንን አጣጥበን ጨራረስን እና በምታዩት መልኩ ቡናችንን እንጠጣለን ማለት ነው። እና ምን አደረግን ኋላ ላይ መክሰሳችንን ደግሞ ምንድነው የምናደርገው አልና ንርፎ ጣድን እላችኋለሁ።
ደስ የሚል ውሎ ነው። በነገራችን ላይ አንዳንድ ጊዜ ውሏቸውን እውነት ለመናገር ስትሰሩ ማለት ነው ሞክሩት። ሁላችሁም ዩቱበር ያልሆናችሁ ለመስራት ሞክሩ እስኪ። አንዳንድ ጊዜ ውሏችሁን የራሳችሁን ቀርጻችሁ ውሏችሁን ስትሰሩ በጣም ነው ዘና የምትሉት፣ ትስቃላችሁ ምናምን የሆነ ፓርት የሚያስቃችሁ ነገር ይኖራልና ደስ ይላል። ከልጅ ጋር በተለይ ስትውሉ እዝጋይ ሰዓዳ ልጅ ይውልኝ ቲሸርቱን እንዴት እንደለበሰው የፊቱም በኋላ የኋላውን በፊት አድርጎ ለብሶ በቃ እምቢ አለ፣ አይነካም አላወልቅም ብሎ እምቢ አለ። እዚህ ጋር በነገራችን ላይ ሰብሪና ተኝታ ነበረ። አጥበን ጨረስን። ከዛ ሰብሪናን አጠባጠብኳት፣ ልብስ ቀየርኩላት። ሰብሪን ካስተኛው በኋላ ነው ቡና የጠጣ ነው ማለት ነው። ምክንያቱም በጣም ትረብሸኛለች። ከዛ ምን የመሰለ የዶሮ አይን የመሰለ ቡና በምታወስ መልኩ ቡናችንን ጠጣን ማለት ነው። ደስ የሚል ውሎ ነበረ። በነገራችን ላይ እኔ ሁልጊዜ የሚምለው ነው መልካም ጎረቤት ምንድነው የሚባል ነገር አለና ሰዓዳ ሁልጊዜም እኔ ልብስ ባጠብኩ ሰዓት አብራኝ ነው የምታስተጣጥበኝ። ልብስ አውጥቼ ከሆነ እሷ ቁጭ አትልም። ሱብሃንአላህ። አንዳንድ ሰው በቃ እንደዚህ ነው የስራ እንትን አለው። አንዳንድ ሰው ስራ ይሸሻል። እሷ ግን የስራ ሞራሏ በተለይ እንጃ አረብ ሀገር ሂደን የመጣ ነው ሁላችንም ነን ማለት አይደለም። ከስንቱ አንዳቻችን ጎበዝ ጠንካራዎች ነን ማለት ነው። እና በምታዩት መልኩ ቡናችንን ጠጣን። ሀውለትም የአብዲ የእህቱ ልጅ ነበረች ነይ እያልኳት ነይ ደክሞሻል ዛሬ ቡና መጠጣት አለብሽ ብዬ፣ አብዲ ደግሞ ቤት አልነበረም የመንገድ ሂዶ ነበርና ከዛ ነይ ጠጭ ብዬ በግድ ያስጠጣኋት ማለት ነው። ዛሬ ስትሰሪ ነው ያልሽው ነቃ ያደርግሻል ቡና መጠጣት አለብሽ ብዬ አጠጣኋት ማለት ነው። ከዛ በምታዩት መልኩ ቡናችንን ጠጣን እላችኋለሁኝ። ደስ የሚል ውሎ ነበረ። ልብስ ማጠብ በዛ ላይ ያደክማል ታውቁታላችሁ። ንርፋችንን ጥደናል። አሁን አመሻሽ ላይ ሆኗል። በነገራችን ላይ ያኔ አመሻሽ ላይ ስላችሁ ያኔ 9 ሰዓት ነው እንደዛ አካባቢ ነው ዙሮ ጨርሰን ምሳ የበላ ነው ቡና እየጠጣን ያለ ነው ማለት ነው። ከዛ ዝጋ ቁጭ እንዳልን እኛ ንርፋችንን ጥደን ነበረ እየበሰለልን ነው እና ኋላ መክሰሳችን ላይ በኋላ ላይ እንበላለን ብለን ለምን የሆነ ነገር አንሰራም ብለን ንርፋችንን ጥደናል ማለት ነው። ያው ሰዓት ራሱ ቁጭ ብሎ እዛው ተጥዶ ራሱ ሰውም ቁጭ በሉብኝ አይልም። እንጨት ብቻ መቆስቆስ ነው እሱ ይሻለናል ብለን በእንጨት ነው የቀቀልነው እንትንም ልጃ እንትን ላይ። ምክንያቱም እንደዛ ያደረግነው ሰዓት ስለሌለን ከሰል ላይ ከሆነ ቶሎ አይበስልልንም። ስለዚህ በእንጨት አድርገን ምድጃ ላይ እንጣደዋል። ምድጃ ላይ ነው የጣድነው ማለት ነው ውዶችዬ። እዚህ ጋር በምታዩት መልኩ ልብሳችንን ያኔ አጣጥበን የደረቀውን እያነሳን ወደ ቤት አስገባን። እርጥብ እርጥቡን አሰጣን። ከዛ ደግሞ ያልተሰጣ ልብስ አለን ማለት ነው። እና እዚህ ጋር አመሻሻችን ላይ ንርፋችን በሰለ። ከዛ በምታዩት መልኩ እንደነገርኳችሁ በምድጃ ነው የጣድነው። ባቂላና ስንዴ ነበር። በደንብ አልበሰለም። ያው የተነከረው ባቂላው በደንብ አራስም ነበር። ዙሮ እኛ በቃ የሆነ ፍላጎታችን ቶሎ ለመብላት ስለቻኮልን ቶሎ ነው በቃ ባይበስልም ችግር የለም ይበቃል ምናምን አወጣ ነው አጠነፋፍ ነው። በምታዩት መልኩ ሳህን ላይ ያደረኩኝ ምክንያቱም ልጆች እንዳይጣሉ ሳህን ላይ አድርጌላቸው በየራሳቸው እንዲበሉ ብዬ ማለት ነው። ሰብሪናም በቃ ራሷን ችላ ቁጭ ማለት አለባት አለዛ ጦርነት ነው የምትከፍተው። እና የሰአዳም ልጆች ስላሉ በምታዩት መልኩ በየሳህን ላይ ያደረኩላቸው እነሱም የየራሳቸውን እንዲበሉ ማለት ነው። የዛሬ ውሏችን በዚህ መልኩ ነበረ። ሁላችሁም ሼር ላይክ አድርጉ፣ አበርታቱኝ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁኝ። ጥያቄ ካላችሁ አስተያየት ካላችሁ ለኛ መልካም ነገር ችግርም ካለ እንደዚህ ነው ብላችሁ ኮሜንት ላይ አስቀምጡልን። ኢንሻአላህ ለእናንተ መልካም ነገር ለመመለስ እንሞክራለን ማለት ነው። የዛሬው ውሏችን በዚህ መልኩ ነበረ። ልብስ በማጠብ በቃ በመሯሯጥ ነበር ያዋልነው ማለት ነው። ዛሬ ሰብሪን እንደነገርኳችሁ አናዳኝ ነው ያለችው። ማጥሪያ ላይ አፈር እየጨመረችብኝ እዚህ ጋር በነገራችን ላይ ትርፍ ቦታ ቤት የሚያሳጥፍ ነው። የኔ 200 ካሬ ነው። ሰፋ ያለ ስለሆነ አፈር ነው ገና እንትን አልተባለም ነበር። ለዛ ነው እላችኋለሁኝ። የዛሬው ውሏችን በዚህ መልኩ ነበረ። ከተመቻችሁ ሼር ላይክ አድርጉ፣ ካልተመቻችሁ ደግሞ እለፉት ማለት ነው። ያው የደወል ምልክቱን እየነካችሁ ማንኛውም ቪዲዮ ወደ እናንተ ጋር እንድረስ ቤተሰብ ሁኑን። በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።